ምስርን ሁልጊዜ በአንድ አይነት መንገድ ከምትመገቡ ዛሬ አንድ ለየት ያለ መንገድ አሳያችኋለሁ። እንደምትወዱትም አንጠራጠርም። የምትጠቀሙት ምስር በኋላ ላይ ጨጓራችሁን እንዳያማችሁ ደጋግማችሁ ውሃውን እየቀየራችሁ ንጹህ ውሃ እስኪወጣ ድረስ ታጥቡታላችሁ። በሚገባ የታጠበ ምስር ይህንን ይመስላል። አሁን መጥበሻ ላይ ዘይት ታግሉና ነጭ ሽንኩርት፣ ቀይ ሽንኩርት፣ ካሮትና ድንች ትጠብሳላችሁ። ለፋሲካ በዓል ያዘጋጀንላችሁን የመለኛ ጥቅል ለራሳችሁ፣ ለወዳጅ ዘመዶቻችሁ በስጦታ መልኩ ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ዝርዝር መረጃ ማግኘት ትችላላችሁ። የጨመራችሁት የአትክልት ግብአት ቆንጆ ሆኖ ከተጠበሰላችሁ በኋላ እርድ፣ ሮዝመሪ፣ ቀረፋና የመለኛን ያልጫ ቅመም ከላይ ታስገባላችሁ። ይህን የመለኛ ያልጫ ቅመም የተለያዩ ጣፋጭ የሆኑ ያልጫ ምግቦችን ስታዘጋጁ መጨመር ትችላላችሁ። ቅመሞቹን ከአትክልት ግብአቶቹ ጋር በሚገባ ካሻችሁት በኋላ በደንብ አጥባችሁ ያዘጋጃችሁትን ምስር ከላይ ታስገባላችሁ። የጨመራችሁትን ምስር ቶሎ ቶሎ ከአትክልቱ ጋር ትቀላቀሉትና የፈላ ውሃ ትከልሳላችሁ። የፈላ ውሃውን ከከለሳችሁ በኋላ በደንብ አማስላችሁት ከድናችሁ በእንፋሎት ታበስሉታላችሁ። መሃል መሃል ላይም እየከፈታችሁ ማማሰል እንዳዘነጉ። በደንብ እየተንተከተከ ሲሄድ ሾርባው እየወፈረላችሁ ይመጣል። አሁን የምትፈልጉትን ያህል ጨው ከላይ ተጨምሩና ለተጨማሪ ደቂቃዎች ታንተከትኩታላችሁ። ምስሉ ላይ እንደምትመለከቱት ድንችና ካሮቱ ቆንጆ ሆኖ ከበሰለላችሁ በኋላ ከድናችሁ ታቀዘቅዙትና የእጅ መፍጫ ወይንም የጭማቂ መፍጫ በመጠቀም በደንብ ትፈጩታላችሁ። ሾርባውን ላም አድርጋችሁ ከፈጫችሁት በኋላ ምድጃችሁን በዝቅተኛ ሙቀት ታበሩና እያማሰላችሁ በተወሰነ መልኩ ታንተከትኩታላችሁ። አሁን ሾርባችን ቆንጆ ሆኖ ደርሶልን የተወሰኑ ግብአቶች ከላይ ጨምረን አሳምረን እናቀርባለን። እኔ እንደ ማባያ እንዲሆነን ድርቆሽ አቅርቤያለሁ። ሾርባው ትንሽ የማቃጠል ይዘት እንዲኖረው ከላይ የተወሰነ ሽርክት በርበሬ ጨምሬበታለሁ። ሲታይ እንዲያምር ደግሞ ትኩስ የኮሰረት ቅጠል ከላይ ሰክቼበታለሁ። ቆንጆ የምስር ሾርባ እንግዲህ እንዲህ ማዘጋጀት ትችላላችሁ። እናመሰግናለን።